ነው ቀላል ነገር አይደለም ምክንያቱም ሁሉም እኛው ላይ ነውና እንደው ያንን ጀርኒሽን እስቲ አካፊናው ብዙ እናቶችም ስላሉ ካንቺም ይማራሉ ብዬ ስላሰብኩኝ ነውና ያ ሲንግል ማም ጀርኒሽ በአሜሪካን ሀገር ምን ይመስል ነበር ጀርኒሽ ላይ አሁን ሰዎች ሚስ አንደርስታንድ ያደርጋሉ በቃ አይረዱም ብለሽ የምትዩ ነገር ምንድነው በዛ ወቅት ግን እርዱኝ ማለት አልወድም ስለዚህ ሁሉንም ነገር ከበስተጀርባ ሆኜ ራሴ ለማሟላት ነው መሞክረው ያ ደግሞ በጣም ብዙ ፕራይስ አስከፍሎኛል እንደገና ደግሞ መደበቅ ማዋሸትም ማለት ብቻዬን አይደለሁም ብለሽ ከቨር አፕ ለማድረግ ስትይ የምትዋሹ ነገር አለ አለኮ ይመጣል ስፔሻሊ መኪና መንዳት በእግዚአብሔር ጸሎት ነው የምደርሰው እንቅልፍ ይወስደኛል መስኮቱን ከፍቶ አራቱንም መስኮት ከፍተዋለኝ ንፋስ እየወለወለኝ ሙዚቃ በጣም ከፍታ እንደዛም ሆኖ እንቅልፍ ይወስደኛል እነዚህ እናቶች እስቲ ስለነሱ ንገሪን እነማን ናቸው ምንድነው የምታደርጉላቸው ለልጆቹስ ምንድነው የሚደረገው እኔ አሁን የሚያስደስተኝ ነገር ቢኖር ቀደም እንደነገርኩሽ እናቶች ከዚህ ውስጥ ሲወጡ የደከማት እናት መታ ግራ የገባት እናት ልጅ የተሰረቀው የምትል እናት መታ ልጇን እኛ ጋር ጥላ ሄዳ ልጁ ሲበላ ይሄ ነው በቃ የኔ ህይወት ይሄንን ስመለከት አይ ከናት ወይት ሪታየር አድርጌ ፉል ታይም ከእናቶቹ ጋር አንድ ላይ ሆኜ ችግራቸውን ተሸክሜ አንድ ላይ ሆነን ልጆች አድርገን ልጆች እስክናሳድግ ከዚህ በላይ እኔ እንጃ መታደል አለ ብትኛ አላምንም ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ ስላያችሁ በጣም ደስ ብሎኛል ዛሬም እንግዲህ እንደተለመደው የሚያስተምረንን ሰው ይዤላችሁ መጣለሁ ብዙ ነገር እንማርባታለን ስሟም ጤና አዳም ግርማ ትባላለች ጤና አዳም ግርማ በአሜሪካን ሀገር ውስጥ ነው የምትኖረው የካሌብ ፋውንዴሽን መስራች ነች ስለሱም እናወራለን አሜሪካን ሀገር ውስጥም እንግዲህ ብዙ ፕሮፌሽናል ሰራተኛ ናት ሲንግል ማም ነች እና ያ ሁሉ ተግዳሮትን እንደገና ደግሞ ካሌብ ፋውንዴሽን የመጣበትን ስለሱ ሁሉ እናወራለን ጤና አዳም እንኳን ደህና መጣሽ ጤና አዳም ራስሽን አስተዋውቂ እንግዶቻችን እሺ ቴንክ ዩ በጣም ቴንክ ዩ ሳራ እንግዳሽ አድርገሽ ስለጋበሽኝ በጣም ነው የማመሰግነው እኔ እንግዲህ አንቺ እንደተናገርሽው ጤና አዳም ግርማ እባላለሁ የሁለት ልጆች ጎረምሶች እንኳን ልጆች ማለትም የ23 እና የ19 ዓመት ልጆች ጎረምሶች እናት ነኝ አሁን አግብቻለሁ ግን ሲንግል ማም ሆኜ ነው ልጆቼን ያሳደግኳቸው እና የካሌብ ፋውንዴሽንም አንዷ መስራች ነኝ እና በሙያዬ ደግሞ ኳሊቲ ኢንጂነር ሆኜ ነው የሰራሁት ከ2003 ጀምሮ ቴስቲንግ ሶፍትዌርን ቴስት የማድረግ ሙያ ነው ያለኝ ከ20 ዓመት በላይ ማለት ነው ዋው ቴንክ ዩ ጤና አዳም ስለመጣሽ እንደገና አመሰግናለሁ እንግዲህ ወደ ፕሮግራማችን ስንገባ ጤና አዳም የካሌብ ፋውንዴሽን መስራች ነሽ የካሌብ ፋውንዴሽን በጣም ዩኒክ ስለሆነ በጣም ነው ስራው የሚሰራው ነገር እንግዲህ ብዙ የተለመደ አይደለምና በጣም የሆነ እንግዲህ ያያችሁትን ነገር ለመቅረፍ ተነሳችሁ ይመስለኛል እና ስለሱ እናወራለን ያው አሜሪካን ሀገር ነው የምትኖሪው እንግዲህ አሜሪካን ሀገር ውስጥ ሲንግል ማም ሆኖ መኖር ቀላል ነገር አይደለም ምክንያቱም ሁሉም እኛው ላይ ነውና እንደው ያንን ጀርኒሽን እስቲ አካፊናው ብዙ እናቶችም ስላሉ ካንቺም ይማራሉ ብዬ ስላሰብኩኝ ነውና ያ ሲንግል ማም ጀርኒሽ በአሜሪካን ሀገር ምን ይመስል ነበር ያው እንደምታውቂው አሜሪካን ሀገር ሁሉ ነገር እኛው ላይ ነውና የሲንግል ማም ጆርኒ ለማንም ሰው ሬኮመንድ የሚደረግ አይደለም ቢቻል በቃ በፍጹም አቮይድ መደረግ ያለበት ነገር ነው ምክንያቱም ኢትዮጵያ እንደምታውቂው ጎረቤትም ምንም ይኖራል አትሊስት ሰው የሚያይ ሰው እዚህ ሀገር ግን በጣም ከባድ ጆርኒ ነበረ በቃላት አልገልጸውም በእግዚአብሔር ጸጋ ሆኖ አልፎ እንደዚህ ወደ ኋላ ሳውራኔ በጣም እድለኛ ሰው ስለሆንኩኝ በእግዚአብሔር እርዳታ ነው እዚህ ተደረሰው እንጂ በጣም ከባድ ጆርኒ ነው ምንም ቃል የለውም ብዙ ጊዜ
ቤተሰብ ላለው ሰው ይቀል ይሆናል። እናት አባቱ እኔ ደግሞ በነበርኩበት ስቴት ላይ ማንም ሲብሊንግም አልነበረኝም፣ እህት ወይ ወንድም አልነበረኝም እና ከእግዚአብሔር ጋር በጣም አሳድጋቸዋለሁ ያልኳቸው ልጆቼ ያሳደጉኝ ራሴን ነው አድጌ ያገኘሁት። አብረን የተዳደግነው ነገር እና በጣም ከባድ ጆርኒ ነበረ። ያ በጣም ከባድ እንደሚሆን ይገባኛል። ግን እዛ ጆርኒሽ ላይ አሁን ሰዎች ሚስ አንደርስታንድ ያደርጋሉ፣ በቃ አይረዱም ብለሽ የምትይው ነገር ምንድን ነው? ከሰዎችም በላይ አንዱም እኛም እኔም ራሴ ማለት እችላለሁ። እኔ ሲንግል ማም መሆኔን ራሱ ሲሆን ከለብ ሁለተኛ ልጄ 1 ዓመት ሳይሞላው ነው የፈረሰው ትዳሬ እና በዛን ሰዓት ከባዱ ነገር መጀመሪያ አክሴፕት ማድረጉ ነበር። ኢቭን አክሴፕት ማድረጉ በኮሚኒቲያችን በፋሚሊያችን የማውቀው ሰው ስላልነበረ ብዙ ነገር እኛ ስናድግ እኔ እንጃ ብዙ ኮች አልተደረግንም። ስለ ትዳርም ኮች አልተደረግንም፣ ስለ እናትነትም ኮች አልተደረግንም። ዝም ብለን በጭፍን ገብተን ልክ እንዴት ነው ዋና ሳትቺ ውሃ ውስጥ ገብተሽ ተፍጨርጭረሽ እንደምትወጪ አይነት ነው እና ፈርስት ኦፍ ኦል የማፈርም ነገር አለ፣ ልጅነትም ስላለ እንኳን ሶሳይቲውን አይደለም የገዛ ቤተሰቦችን ራሱ የምትደብቀው ነገር አለ እና እንዳልሆነ ለማስመሰል መሞከር አለ። ለማን እንኳን እንደምትዋሽና ለማን እንደምትኖሪ አይ ቲንክ አናውቅም መሰለኝ። የኔ ላይፍ እንደዛ ነበር። በጣም እኔ ሰው መጠየቅ እርዱኝ ማለት አልወድም። አሁን እሱ ራሱ ትልቅ ስህተት ነው አሁን ስመለከተው። ምክንያቱም አሁን ለእኔ ብቻ ሳይሆን ለሰውም እርዱ እያልኩኝ በጣም የዛ ኤክስፐርት ሆኛለሁ ማለት ነው። ይሁን በፋውንዴሽኑ በዛ ወቅት ግን እርዱኝ ማለት አልወድም። ስለዚህ ሁሉንም ነገር ከበስተጀርባ ሆኜ ራሴ ለማሟላት ነው የምሞክረው። ያ ደግሞ በጣም ብዙ ፕራይስ አስከፍሎኛል። እንደገና ደግሞ መደበቅ፣ መዋሸትም ማለት ብቻዬን አይደለሁም ብለሽ ከቨር አፕ ለማድረግ ስትይ የምትዋሹ ነገር አለ አለ እኮ ይመጣል እና አይደል ነው። ምናልባት እንግዲህ ሳይካትሪስቶቹ በደንብ ኤክስፕሌን ያደርጉት ይሆናል። ግን ሼምም ይዝሻል እንዲህ ነው ብለሽም ለመናገር አርቲኩሌት አድርገሽ ለመናገር ዛሬ ቆሜ እንደዚህ የምናገረው ስላለፈ ነው አይገስ። በዛ ወቅት ግን ትደበቂያለሽ። ያ ደግሞ ሞር ይጎዳሻል። ከችግር ላይ ችግር ተደባብሮ በዛ ላይ ደግሞ ህጻናቶች አሉ እዚህ ላይ ይጎዳል። ስፔሻሊ ኮሚኒቲያችን ከሰው ላለማነስ እንፈልጋለን መሰለኝ። አክሴፕት አንደረግም ብለን ይሁን ምን እንደሆነ ራሱ እስካሁን ድረስም አልገባኝም። ግን ልጅነት ይመስለኛል፣ አለማወቅ የመቹሪቲ ይመስለኛል። እና እንደዚህ አልፎ ስታዩ ካያልፋል ታያለሽ። ውስጡ ሆነሽ ግን ጨለማ ነው፣ በጣም ጨለማ ነው። ያ ዋው። አሁን ብዙ ሰዎች በዚህ ያልፋሉ ብዬ ገምታለሁ። ምክንያቱም አንደኛ ታቡ ነው መፋታት ማለት። እርግጥ ነው ማንም እንዳልሹ ነው ቅድም ማንም በዛ እንዲያልፍበት ማንም አይመኝም ብለሻል። እርግጥ ነው ማንም አይመኝም፣ ቀላል አይደለም፣ በተለይ አሜሪካ ነገር ውስጥ። ግን አንዴ ከሆነ በኋላ ያንን ሰፖርት የሚያደርግ ማለት እንዴት ነው በቃ ሰፖርት የሚያደርግ ኮሚኒቲ የለም። ምናልባት ቤተክርስቲያንም ይሁን በምንም ፕሮባብሊ የሚያሳፍር አይነት ደረጃ በፋሚሊም ሊሆን ይችላል። ያ ኦፕን አድርጎ አንድ ሰው ጠይቆ እርዳታ ለማግኘት ያ ሊሆን ይችላል የሚይዘው ነገር። እንዴት አድርጎም እንዳልሽው በተለይ ልጅነት ካለ አርቲኩሌት አድርጎ መናገር በጣም ሊከብድ ይችላል። እና ምን ትያለሽ አሁን ለሚያዳምጥ ሰው የኮሚኒቲ አስፈላጊነት እዚህ ላይ አሁን ሲንግል ማም ለሚያልፉት የኮሚኒቲ አስፈላጊነት ምንድን ነው ትያለሽ? አሁን ለምሳሌ ራሷ ወጥታ ላትናገር ትችላለች። ያንን ጀጅመንቱን አልፎ ኮሚኒቲ ምን ያድርግ እነዚህ እናቶች ሰፖርት ማድረግ? አዎ ማለት ቦት ሳይድ ነው ባይ ዘ ወይ። ሲንግል ማምም ሲንግል ዳድም ሊሆን ይችላል። ግን እንደዚህ አይነት ክራይሲስ ውስጥ ያለ ሰው አንደኛ ኢቭን አሁን እናንተ የምታደርጉት እንደ እናት ለእናት አይነት ፕሮግራም ኢቭን አሁን እኔ የማደርገው ኦፕን ሆኜ ሆፕፉሊ መቼስ አንድ ሰው እንኳን ቢሆን ይረዳል ተብሎ የሚደረገው ይሄ ኮንቨርሴሽን ኖርማላይዝ ያደርገዋል። ለካ ብቻዬን አይደለሁም፣ ለካ ሌላም ሰው አለ፣ ለካ ሰው ይረዳኛል
እኔ አሁን አንዱ በጣም የጎዳኝ ፋሚሊያችን ውስጥ ማንም ሰው የለም። 6 ልጆች ነን ያለ ነው። ማናቸውም ሁሉም ፐርፌክት ነበር ላይፋቸው እና ይረዳኛል ብለሽ እንኳን የምትደውይለት ሰው ይሄ ሰው እኮ እሱን በዚህ አልፏል የምትዩ ሰው በዛን ወቅት አለመኖሩ ጎርቶናል። ግን አሁን ይህንን የምታዳምጥ እህት ወይም ወንድም ካለ አንደኛ ያልፋል፣ ሁለተኛ ልጆቹ ያድጋሉ፣ ሲያድጉ ረዳት ይሆናሉ። ግን ምንድነው አንዳንድ ጊዜ አሜሪካኖቹ አንድ አባባል አለ ቴምፖራሪ ችግር ፐርማነንት ችግር ማለት ጊዜያዊ ችግር ቋሚ ችግርን እንዳያመጣ ተጠንቀቁ እና ይሄ ሲንግል ማምነት እንደዚህ ልጆችን ብቻ የማሳደግ ስትራግል ማለፍ የሚችል ሆኖ ሳለ ግን ከኮሚኒቲ በመራቅና በማፈር ወይንም ደግሞ ሃንድል አደራረጉን ባለማወቅ የበለጠ ችግር ሊመጣ ስለሚችል ኮሚኒቲውም ቸርቹም እንደዚህ አይነት እናቶችን ሄልፕ እንደሚያስፈልጋቸው 100% ኢቨን አያስፈልገንም ቢሉ ሲንግል ፓረንቲንግ በጣም ሄልፕ ያስፈልገዋል። አሚን አንዳንዴ እኮ ኢቨን ባድ ስኖ ዴይ ወጣ ብለሽ ወተት እንኳን ይዘሽ ለማምጣት ልጆቹን ጥለሽ መሄድ አትችይም እዚህ ሀገር እና it's just ባታመጪው ይሻላል። ያን ሁሉ ልጅ ጭነሽ መኪና ላይ እንትን ብለሽ ከዛ ሄደሽ ከዛ አንዱን 2 ልጆች ነበር ያለኝ እና it's just እኔ አሁን ያንን ስለማቅ anywhere like አሁን ፕሌን ውስጥ መችለት አንዲት እናት ብቻዋን ወደኋላ ቀርታ ሰውን ሁሉ ስታስኬድ ቁጭ የጠበቅኳት ነው ሄጄ ረዳኋት አውቃለሁ። አንዳንዴ እጅሽ አይበቃሽም ያሹ ሲፈስብሽ ሲበተን ምን ያ ሜሞሪ አለኝ ስቲል እና ማንኛውም ሲንግል ማም ሄልፕ እንደምታስፈልግ ሰው አውቁ በአካባቢ ያለውን አንዳንዴ ኔጋ ድራፕ አድርጊያቸው። አንዳንዴ እንደዚህ ቅርብ የሆነ ሰው በቸርች የሚያቅሰው ጀጅመንት ሳይሆን ማንም ሰው ወዶ አይደለም። በህይወቴ ዛሬ እንግዲህ 23 ዓመት ነው ትልቁ ልጅ አይደል የዛሬ 24-25 ዓመት ብትጠይቂኝ እፈርምልሻለሁ ሲንግል ማም እንደማልሆን it's not anything things happen እና ግን ሰው የመርዳት በቃ ይሄን እንደ አይነት እናቶችን ሲመለከቱ በአካባቢው ያለው ሰው እግዚአብሔር ለዛ ሰው አሳይመንት ሰጥቶኝ ነው ይሄንን ሰው እንዳቅ የሆንኩት ብሎ የማቀፍ ፋሚሊ የመርዳት አለን። እኛም እንደዚህ በቃ እግዚአብሔር እኮ አለ ምክንያት ያሳውቅሽም የሆነ ሰው ሲያሳውቅሽ እንደ አሳይመንት ነው አውቀሻል that means responsible ነሽ ማለት ነው ለዛ ሰው እና የማቀፍና የመርዳት ባህል ቢኖር ደስ ይለኛል። አይ ቲንክ አሁንም አለ። ሲንግል ማሞች ደግሞ የመናገር አይ ኒድ ሄልፕ ማለት እኔ ላይ የነበረ ችግር እሱ ነበር። ባለመናገሬ ማንንም ልወቅስ አልችልም። ካልተናገርን እንደኔ ዝም ብለሽ የዋሸሽ ወይንም እንዳለ እያስመሰልሽ የምትኖሪ ከሆነ እርዳታሽንን በር ትዘጊያለሽ እና እናቶችም ምንም ማለት አይደለም ምን የመሳሰሉ ልጆች እያሳደጋችሁ ሂሮዎች ናችሁ እናንተ የኮሚኒቲ ሂሮ ልጆቻችሁን ታሳድጉ እናቶችም ሆነም አባቶች ብቻችሁን የምታሳድጉ ምንም አያሳፍርም። ልጅን የሚያክል ነገር ተሸክማችሁ ያሳደጋችሁ ስለሆነ ሄልፕ ሪች አውት አድርጉ፣ ተናገሩ። ምንም ማለት አይደለም። ሲያልፍ ለራሳችሁ ታጨበጭባላችሁ ከእግዚአብሔር ጋር ያልፋል። ትልቅ ነገር ነው ያልሽው፣ ትልቅ ነገር ያልፋልና እርዳታ መጠየቅ ያየው ሰው ደግሞ እናት ብቻዋን ናት ብሎ ማሰብ ያስፈልጋል። በተለይ አሜሪካን ሀገር ውስጥ 2 ሆኖ እንኳን በጣም አስቸጋሪ ነው። 2 ሆኖ እንኳን እና ይሄ በጣም ትልቅ መልእክት ነው። ቅድም እያወራን ይሄ ደግሞ ራሱ ሲንግል ማም መሆን ያው ሲንግል ማም ስለምናወራ ነው። ምክንያቱም አብዛኛው ሲንግል ማም ነው። እርግጥ አንዳንድ ሲንግል ዳዶችን ቢኖሩ ግን ሲንግል ማም ይበዛል አብዛኛው እና ሲንግል ማም የምንለው ለዛ ነው። እና ሲንግል ነጠላ ብቻቸውን ሆነው የሚያሳድጉ ራሱ በተለይ ያንግ ሆነሽ በጣም ሲሆን ራሱ ዴስፕሬሽን አለው ብለሽ ነበር እና እስቲ እሱን ግለጭልን ስትይ በጣም ነው ልቤን የነካው። ምክንያቱም ማንም የማያወራው ግን ያለ ነገር ነው። ማንም ስም ባይሰጠው ይሄ ነው ባይለው ግን ያለ ነገር ነው እና በጣም ትልቅ ነገር ነው ያነሳሽው። ላይክ ለኔ እንግዲህ አሰ ሲንግል ማም ፋይናንሻል ሰፖርትም አልነበረኝም። ስለዚህ በአንድ ኢንካም ሃንድል ማድረግ ነበር። ላይክ መጀመሪያ ሲንግል መሆንሽ ቢትሬይ መደረግሽ ማዘንሽ ንዴት ኦን ታፕ ኦፍ ኦል ዳት ዩ ኦልሶ ላይክ ትንሽ ደግሞ እንደኔ አይነት ሚዲየም ፋሚሊ ከሆንሽ ምንም አይነት የመንግስት ሰፖርት ስለማታገኝ ከዛ ደግሞ የሚጠብቅሽ ቢል
ማሟላት ያለብሽ መክፈል ያለብሽ ነገር አለ። አሁን ሰው እዚህ ላይ የሆነ ደስፕሬትም ትሆኛለሽ። ምክንያቱም ቢልሽን መክፈል አለብሽ። ምንም አይነት ኤድ ኳሊፋይድ አልነበርኩኝም ላይክ ልጆችን ሰፖርት በተመለከተ እና 2 ልጅ ዴኬር ስትወስጂ ሂሳቡን ታውቂዋለሽ። በጣም ኤክስፔንሲቭ ነበር ለእኔ። እንደውም ማረሳው አንድ ጊዜ ልጆችን ፒክ ላደርግ ሄጄ $30 ጎደለኝ ፒክ ለማድረግ። ዴኬር ደግሞ በጣም ስትሪክት ናቸው። ነገ ከፍላለሁ ከነገ ወዲያ የለም እና አይ ቲንክ ያንግ እንግዲህ ወይ ያንግ ኦር ኢሜቹር ሄጄ እንዲህ ነው ችግሬ ብዬ ለመናገር እንትኑ አልነበረኝም፣ ጥበቡ አልነበረኝም። አሁን ቢሆን ሄደሽ ትናገሪያለሽ፣ በቃ ከሌለሽ የለሽም ነው። በዛን ወቅት ግን አላውቅም እንደዛ ሁሉ ተብሎ መናገር እንደሚቻል አላውቅም። እና ሄድኩኝ ብር እንዳለው ልጆችን ላወጣ። ግን በር ላይ ደርሼ ምን ብዬ እንደምልክ ግራ ስለገባኝ ደወልኩኝ። ላይክ ሰው ሳይሆን ደወልኩ፣ አንድ አትሊስት የማውቀው ሰው ደወልኩኝ። ሳቁ ውሸት ነው የመሰላቸው። $30 አሰ ፕሮፌሽናል እየሰራሽ ሰው አያምንም። እኔ አሁን ለዛ ነው በጣም የምረዳው። ሰው ቸገረኝ ስትል እናት አዳምጣለሁ ነው። ስለ ኬር ፋውንዴሽን በኋላ እንመጣለን። እና ከዛ ግራ ሲገባኝ ዴኬሩ በር ላይ ቁጭ ብዬ ማልቀስ ጀመርኩኝ። ከዛ እናቶች ሲወጡ አይተውኝ የሆነች ልጅ ታለቅሳለች በር ላይ እና ብለው ኦነሯ መጣች እና ምንድነው ስትለኝ አለኝ እኮ ብር ግን $30 ጎደለኝ ምናምን ስል በጣም ደነገጠች እና ነይ ብላኝ ውስጥ አስገባችኝ እና እግዚአብሔር ስጣት የተባረከች ሰው ናት። ሺሴድ ከዚህ በኋላ የምትችሉን ብቻ ክፈይ፣ ስንት ነው የምትችሉ ምናምን አለችኝ። እና አሁን የእሷን ከነስሟ ከነ ዴኬሯ አረሳትም እና በጣም እንዲህ ደስፕሬት ትሆኛለሽ። እና እኔ 2 ስራዎች ነበር የምሰራው። ኖርማሊ የኛ ስራ 8 to 5 ነው። ግን በቃ መጨረሻ ላይ ምንድን ያደረኩት እናቶች ፉል ታይም እናት ቀጠርኩኝና ምክንያቱም ዴኬር እያረፈድኩኝ 8 to 5 ነው። ባረፈድኩኝ ቁጥር በሰዓት በደቂቃ 5 ብር ነው ምናምን እና ከእንትኑ በተጨማሪ የሆነ ስላልቻልኩት 2 ስራ ገብቼ በቃ አይ ቤርሊ ስሊፕ 3 ሰዓት 4 ሰዓት ሊሆን ይችላል የምተኛው። በዛ መልኩ መሄድ ጀመርኩ። ያ ደግሞ በጣም ላይፌን ስፔሻሊ መኪና መንዳት በቃ በእግዚአብሔር ጸሎት ነው የምደርሰው። እንቅልፍ ይወስደኛል። መስኮቱን ከፍቶ 4ቱንም መስኮት ከፍተዋለኝ። ንፋስ እየወለወለኝ ሙዚቃ በጣም ከፍታ እንደዛም ሆኖ እንቅልፍ ይወስደኛል። ኤቭሪዴይ ቤቴ ስገባ it's a successful story ነበር ለኔ። በቃ ማይ ኪድስ አር ዊዝ ሚ ተመስገን አምላኬ። በቃ አቅፍ ሪጆይስ ነው የማደርገው። ከዛ ደግሞ ይነጋል። ጋንደና ተነስተሽ ትሄጃለሽ እና ያ ቀላል አልነበረም። በጣም የሚገርምና እና ዴስፕሬሽን ይፈጥራል እያሉ ነበረ። እና ቀላል ጉዞ አይደለም። ፋይናንሻሉ ማጣቱ ራሱ ዴስፕሬት ያደርግሻል። የተለያዩ ነገርና በጣም ቀላል ጉዞ አይደለም እናት የምታልፍበት ነገርና ዋው ይሄ የብዙ ሰው ታሪክ ነው። ያንቺ ብቻ አይደለም ጤና አዳምና በጣም ትልቅ ፖይንት ነው ያነሳሽውና በዛ ላይ አሁን ወደሚቀጥለው ጥያቄ የሚሄደው ይሄንን ነው እያልሽኝ የነበረውና ፕሮፌሽናል ሰራተኛ ነሽ። ሰው የሚያስበው በደንብ ይከፈላታል። ተማረች ነች እና ሁሉን ነገር በትክክል አድርጋ ነው የምትኖረው። በቃ እንደውም የሚነግራት ሁሉ አትፈልግም ብሎ ነው ሰው የሚያስበው ልምጣ እንኳን ቢልና አይ ቲንክ አንዱ ተግዳሮት ራሱ ትልቁ ነገር ፕሮፌሽናል ሆነው የሚሰሩ ሰዎች ተማሩ ሆነው ሲሆኑ ከዛ ደግሞ ሲንግል ማም ሲሆኑ ሰው የሚያያቸው በቃ እሷ አጋደረዋል ያለች ብለው ሊያስቡ ይችላሉና ይሄ የብዙ ሰዎች ችግር እንዳለ ይሰማኛልና ሰዎች ሲንግል ማም ፕሮፌሽናል ሆኑም አልሆኑም የስትረግላቸው እኩል ነው የሚሆነው በተለያየ መንገድና ይሄንን አንደርስታንድ እንድናደርግ ትልቅ መልእክት ነው ያልሽው። እና አሁን አንቺ ፕሮፌሽናል ሰራተኛ ስራ እየሰራሽ እንደገና ደግሞ ቤት ውስጥ ልጆች አሉ እና እንዴት ነው ጊልት እንዴት ነው የምታልፊው? በጣም ከብዙ እናቶች ጋር ሳወራ ይሄንን ይላሉ። ጊልቱ እንዴት ነው እንዴት ሃንድል አደረግሽው እሱን? ስፔሻሊ ጊዜ ለማሳለፍ ከልጆች ጋር ምክንያቱም ወተሽ ለምትገቢው እኔ ማታ ነው ተኝተው ማገኛቸው እነሱ ግን አያዩኝም። አትሊስት በቃ አቅፋቸዋለሁ ምን በተኙበት ማለት ነውና
አሁን ደግሞ ሪሰንትሊ ከልጄ ጋራ ስናወራ ይህንን ነገር ሜንሽን አደረገ። እሱ ሲወልድ ሂያዝ ቱ ሜክ ሹር ላይክ ለልጆቼ እንትን ማለቴን ላይክ ዊ ዲድንት ጌት ኢነፍ ኦፍ ዩ እንደምንፈልገው አላገኘንሽም የሚል ነገር እና ፕራይሱ እሱ በቃ ምንም ልታደርጊው የማትችው ነገር ነው። እዚህ ጋር ሂሳብ መክፈል አለብሽ። በቃ ሁለት ቦታ ላይ አት ዘ ሴም ታይም መሆን አትችይም እና እሱ በቃ እግዚአብሔር ከቨር ማድረግ ያለበት ጋፕ ነው እንጂ ምንም ማድረግ አትችይም። ጊልቲው በጣም ይሰማሻል። ቅዳሜና እሑድ ልጆችን ሳትጠግቢያቸው ሰኞ ይመጣል። ከሰኞ እስከ ቅዳሜና እሑድ ብዙ አክቲቪቲዎች ነበሩ፣ በቃ ከነሱ ጋር ያንን ለማካካስ ማለት ነው። ግን ልጆች ደግሞ እንደምትፈልጊው ኤቭሪ ታይም ነው የሚፈልጉሽ እና እሱ አሁንም ድረስ ነው በቃ ምንም ማድረግማ ከእንትኔ በላይ የሆነ ነገር ነው። እንደገና ልጆችም ደግሞ አንዳንዴ አሁን ትልቁ በጣም ኃላፊነት የመውሰድ ነገር ምክንያቱም እሱ አባት የመሆን ነገር ነው አንቺን ለመርዳት ከመፈለጋቸው የተነሳ እና ካደገ በኋላ የዚህ ልጅነት እኮ ወሰድኩት ታያለሽ ነው እግዚአብሔር በጸጋው የሚሸፍነው ነገር ነው እንጂ የፈለገ ፐርፌክት እናት ብትሆኚ which የለም by the way እኔም ፐርፌክት እናት ነኝ አይደለም ግን እንደው ብትሆኚም እንኳን አባት መሆን አትችይም። ያንን ጋፕ መሙላት አትችይም እና የሚጎድሉ ነገሮች in spite of everything አለ በቃ ምንም ማድረግ ማችሁ ከቁጥጥርሽ ውጭ የሚሆን ብዙ ችግሮች አሉ በቃ ምንም የምትታያቸው ግን እንደው እዚህ ላይ አልጠየቅሽኝም ግን እኔን ምን እንደረዳኝ መናገር ከቻልኩ next question yes እና እሱ የመጀመሪያውን took me long time ግን በጣም ትልቅ የረዳኝ ነገር ለኔ ይቅርታ ማድረግ ነበረብኝ። ቆይ አንድ ሰው ቅርብ ጊዜ የሆነ ቲክቶክ ላይ ነው እንደውም የሰማሁት ግን የሆነ ሰው ምን አይነት ኤግዛምፕል ሰጠ መሰለሽ ምክንያቱም ልጅን ከማሳደጋችን በፊት እኛ ደህና መሆን አለብን። እኛ ደግሞ ደህና ለመሆን ስፔሻሊ ሜንታል ሄልዛችን ደህና ለመሆን ከክፋት እንደዚህ ከአንፎርጊቭነስ ከምናምን ነፃ መሆን አለብን እና የሆነ ሰው ኤግዛምፕል ሲሰጥ ስለ አንፎርጊቭነስ ምን አለ የሆነ አሁን አንድ ሰው እየሄድኩኝ በራሴ ኤግዛምፕል ውስጥ የሆነ ሰው እባብ ቢነድፈው ኦልሬዲ መርዘኛ እባብ ነድፎታል አይደለ እና ሁለት ምርጫ አለው። አንደኛ ተነድፏል ስለዚህ ሮጦ ሄዶ ራሱን ማዳን አንዱ ምርጫ ይሄ ነው። ሌላው ምርጫ ደግሞ የሄደ እባቡን ለምንድን ነው የነደፍከኝ ምን ስላረከኝ ነው ምናምን መጠየቅ ሞኝነት ይመስላል እና ያንን በፎርጊቭነስ ነው ይሄንን ኤግዛምፕል የሰጠው እና አንድ ነገር ይደርስብሻል ማንም ሰው ላይ ሊደርስ የሚችል ነገር አለ ምርጫ አለን። አንደኛ ያንን አክሴፕት አድርጎ ራስን ማዳን፣ ሌላው ደግሞ ዋይ ሚ እያሉ በሪግሬትና በእልህና በንዴት ጊዜን ማቃጠል ምንም መልስ የሌለን ነገር ማለት ነው እና 1-2 ዓመት እኔ አልስቅም ስልክም አላወራም በቃ የሆነ የማኩረፍ ልበልሽ ዳይቨርጋ የመጣላት አይነት ያ ደግሞ ይጎዳሻል ገባሽ አይደል? ምክንያቱም አንደኛ ውስጥሽ ሰላም የለውም ውስጥሽ ደስታ የለውም። እዚህ ጋር ደግሞ ልጆች አሉ ደስታና ፍቅርን የሚፈልጉ ፍቅርን መስጠት አትችይም። መጀመሪያ አንቺ መሙላት አለብሽ ነው አሰማደር መጀመሪያ አንቺ ኦኬ መሆን አለብሽ እና መጥፎ ነገሩ ሲንግል ማም ንዴትና አንፎርጊቭነስ አብሮ ካለ ከችግር ላይ ችግር መሸከም ነው። ልክ እንደ እባብ ነድፎት እባቡን እያሳደደ ለምን ነደፍከኝ እንደሚለው ሰው ቂል መሆን ነው። መጀመሪያ እኛ ደህና መሆን ነበረብን እና ለእኔ በጣም 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 በቃ አንደኛ ፎርጊቭ ስታደርጊ ከእግዚአብሔርን ማግኘት ያለብሽን ነገር ታገኛለሽ፣ እርዳታ ታገኛለሽ፣ ብቻሽን አትሆኝም፣ ጥንካሬ ታገኛለሽ፣ ፍቅርን ለልጆችሽ ታስተምሪያለሽ። ነገሩን በእልህ በንዴት ሳይሆን በፍቅር ማሸነፍ ነገር የለም። ፍቅር ጥንካሬም ነው።
ልጆቹንም ደግሞ አንድ ኮመን ሚስቴክ ሲንግል ማሞች ብዙ ጊዜ ሊሰሩት የሚችሉ ኮመን ሚስቴክ ምንድን ነው? ንዴት ስላላቸው ልጆቹንም እሱ እኮ ወይ አባት ወይ እናት እያሉ መመረዝ ይመጣል ፎርጊቭ ካላደረግሽ። ምክንያቱም አት ኤንድ ኦፍ ደ ዴይ እኔ ልጆቼ ሄት ፍሪ ሆነው እንዲያድጉ ነው የምፈልገው። ያንን ደግሞ ማድረግ አልችልም መጀመሪያ እኔ ሄት ፍሪ ካልሆንኩኝ። እና ያ በጣም ለእኔ ቀላል ጆርኒ አልነበረም። ባይ ዘ ዌይ ይቅር ማለት ቀላል ነገር አይደለም፣ ግን ለእኔ በጣም የረዳኝ ያንን ወይን አይ ሌት ጎ እና ፎከሴ በቃ ራሴን ማዳን ላይ ሲሆን ራሴ ላይ ለምን እንዲሆንኩ ለምን ይሄ ሆነ የሚለው ቁጭት ንዴት ላይ ሳይሆን ፎርጊቭ አድጌ ሁሉን ነገር ለእግዚአብሔር ሰጥቼ ራሴን ሰላም ማድረግ ነበረብኝ። እኔ ነፃ መሆን ነበረብኝ ለልጆቼ ስለሚያስፈልጉኝ። ከዛም በኋላ ደግሞ እነሱን እንዳለ ቶታሊ ነገሮችን ድናይ ማድረግ ሳይሆን ራሽናል በሆነ መንገድ ይሄንን ስህተት እናንተ እንድትደግሙት አልፈልግም። ይህ ስህተት በእናንተ ጀነሬሽን ያልቃል። ኢትስ ናት ራይት የተደረገው ነገር ግን አዋቂም ሰው ይሳሳታል። እናንተ ግን እግዚአብሔር የሚለው ከጥላቻ ነፃ ሆናችሁ ነው ማደግ ያለባችሁ፣ ፎርጊቭ ማድረግ አለባችሁ ብለሽ በንጹህ ስትጀምሪው ጥሩ አነሳስ ነው። ብርታት ይሰጣሻል። የእግዚአብሔርንም ቤነፊት ታገኛለሽ። በፍቅርም ይሆናል ነገሩን የምትገዡ። ልጆቹን ይረዱሻል። ልጆች ውስጥ ጥላቻ አይኖርም። እነሱ እኮ ሲያድጉ ጤውል ፊገር አውት ምንም ችግር እኮ እኔ በኩሌ ገና እያሳደግኳቸው እያለው ነው ልጆች እያሳደጉኝ ማሳደግ የጀመሩት። እኔ ማለት ጥሩ ናቸው እዚህ ሀገር ያደጉ ልጆች ሳይቀልሽ ኮንታሚኔትድ አይደሉም። እንደኛ ከንጹህ ከነጭ ነገር ነው የሚጀምሩት። እና ከቲቸብል ከሆንሽ በጣም ብዙ ነገር እኔ ከብዙ ነገር ልጆቼ ያስተማሩኝ በእውነት እኔ ካስተማርኳቸው ይበልጣል ባይለኝ። እና በፍቅር ሲሆን ትደማመጫለሽ፣ ታሸንፊያለሽ፣ እግዚአብሔር የሚረዳሻል። እና የመጀመሪያው ስራ ለሲንግል ማም አይ ቲንክ ይቅር ማለት እና ራስን ማዳን። ይቅር በማለት ሌት ጎ አድጎ ይሄ በቃ ለምን ምናምን የሚለውን ቁጭት በሙሉ ለእግዚአብሔር ሰጥቶ ራስን አድኖ መገኘት። ከዛ ነው ደስታው የሚመጣው። ደስታ ከሌለሽ ደስታ መስጠት አትችይም። ፍቅር ከሌለሽ ፍቅር መስጠት አትችይም። ካላልሽ የተያዘ ነገር ነው እና ቀላል ነገር አይደለም። ግን ራሳችሁን አድኑ። በጣም ይጠቅማል። ጥሩ አጀማመር ነው። ለእኔ የሆነልኝን ነገር ነው የምነግርሽ ሳራዬ። ዋው በጣም ፓወርፉል ነው የነገርሽን። በጣም ቀላል ነገር አይደለም። ቀላል ነው እያለን አይደለም፣ ግን ነፃ የሚያወጣው እሱ ብቻ ነው። እሱ ብቻ ነው ወደ ሙቭ በቃ ለመቀጠል ኑሮን እንዲቀጥል ለማድረግ ይቅርታ አድርጎ አንዴ ለሆነ ነገር ተምረንበት ከዛ እንግዲህ ወደሚቀጥለው ለመሄድ በጣም የራሱ ስራ አለው። አምሹር በአንድ ቀን ኦቨርናይት አልሆነልሽም አይደለ? ብዙ ነገሮች አሉ። ያ ሃይማኖት አባቶች ጋር ይሁን ቴራፒ ይሁን ጊዜ መውሰድና ራስ ላይ መስራት ብቻ ይሁን ምንም ይሁን ግን ጎሉ ፎርጊቭ አድርጎ ወደ ልጆችና ወደ ራስ መመለስ። ምክንያቱም ይሄንን በማድረግሽ ብዙ ነገር እንግዲህ ያደረግሽውን የምናወራው ይሆናል። አሁን በሚቀጥለው ወደ ብዙ አውርተናል። በጣም ብዙ ነገር ነው የነገርሽን። አሁን ወደ ካሌብ ፋውንዴሽን መሄድ እፈልጋለሁኝ። ምክንያቱም በጣም ትልቅ ነው። ቅድም እንደገለጽኩት በጣም ዩኒክ ነው። በጣም ብዙ ጊዜ የሚደረገው ተመሳሳይ የሆኑ እርዳታዎች ይደረጋሉ እና ያንቺ ግን ካሌብ ፋውንዴሽን እና እስቲ ስለ ካሌብ ፋውንዴሽን ንገሪን። ምን ኢንስፓየር ምን አደረገሽ እና ሚሽኑን በዛው አብረሽ ንገሪ። ኦኬ ሶ እንዳልኩሽ ነው በዚህ ሁሉ ችግር ላይ እያለው ማለት ነው ልጅን ብቻዬን እያሳደግኩኝ ማለት ነው። ካሌብ ባይ ዘ ዌይ ሁለተኛ ልጄ ነው። አሁን 19 ዓመቱ ነው እና በዛን ወቅት 4 ዓመት እያለ አክሲደንት ሀፕን አደረገና ምንድነው የሚባለው በእንቅርት ላይ ጆሮ ደግፍ ከማጥ ወደ እና ይገርምሻል ከዛ ሁሉ ችግር ላይ እንደገና ልጄ ሆስፒታላይዝድ ሆነ እና እንግዲህ እንዴት አድርጌ ዲስክራይብ እንደማደርገው አላውቅም፣ ግን ለእኔ በዛን ሰዓት በቃ ህይወት የቆመ ስራ ምንም ሁሉንም ነገር አቁሜ ያው ጸሎቴ አንድ ነገር ብቻ ሆነ ልጄን ማዳን ነው። እና በዛን ሰዓት እንግዲህ አስቢው ትላንትና ስራ ለመሄድ የምትሯሯጭ ሰው ነሽ፣ ዛሬ ደግሞ ቻፕተሩ በሙሉ ተቀይሯል ሁሉም ነገር ብሎ
አንድ ብቻ ነው ጥያቄሽ እና እንዴት አድርጌ እንደምናገረው ብዙ ዲቴል ባልገባም ግን በዛን ወቅት አንድ የተረዳሁት ነገር ምንድነው አይወዝ በቃ ደስፕሬት እናት ነበርኩኝ። ደስፕሬት እናት በቃ የምትፈልገው አንድ ነገር ነው፣ ልጇን ማዳን። ሌላውን በቃ ምንም በቃ እንደዛ ሆንኩኝና እንደ ማንኛውም ሁላችንም አበሾች መቼስ እዚህ ሀገር መተን ሀገራችንን የመርዳት ፍላጎት አለን። እንደዛ ነበረኝ። ግን በዛን ወቅት ላይ የተረዳሁት ነገር ምንድን ነው ለልጇ የምታለቅስ እናት ቆይ መባል እንደሌለባት ነው። ምንም ይደርሳል መባል እንደሌለባት ነው። ማይ ደስፕሬሽን ወዝ ላይክ አምላኬ አሁኑ አይነት ነገር ነው እና መልስን የፈለግኩት በቃ መልስ፣ ምንም ሌላው ነገር አይታየኝም። እና ከስሜት ምን አልኩኝ፣ እግዚአብሔር አምላክ ሆይ እንደው ልጄን ካተረፍክልኝ እኔ ደግሞ ሌላ እንዲህ ለተጨነቀች እናት ለመቆም ቃል ገባላለሁ። እንደ ስለት ነገር ነው እና እግዚአብሔር አምላክ ሰማኝ። በጣም ይሰማል። ባይተው የእናት ጸሎት ለልጅ በጣም ይሰማልና እግዚአብሔር እንዳል ፈቀደልኝ። ልጄን በህይወት ይዤ ወጣሁኝ። ከዛ ግን ያው ከወጣሁ በኋላ ኑሮ ቀጠለ። ያው እና ያ ቃል የገባሁት እንዳለ ሆኖ ግን የመሰለኝ መቼስ ወይ ሎተሪ ወይ ምናምን ካልደረሰኝ እግዚአብሔር ያውቃል ምንም እንደሌለኝ ስቲል ያቺ ስቲል እንደ በፊቱ ደስፕሬት አልሆን እንጂ ስቲል ያቺው እናት ነኝ፣ ላይክ ሲንግል ማም ነኝ። እና አንድ ቀን እንደዚሁ እያሰብኩኝ እግዚአብሔር አምላክ አልረሳሁትም እኮ ያልኩን ግን መቼስ እንደው ምን ወይ ሎተሪ ልቁረጥ ምናምን እለዋለሁ እግዚአብሔርን ራሱን በሀሳቤ። እና ለካ ያ በጣም ኦፌንዲንግ ነው ለእግዚአብሔር እና በልቤ እኔ አንቺን ገንዘብ የምፈልግ አምላክ እመስልሻለሁ ወይ የሚል ነገር ተሰማኝ። እና እንዴ በዛ ማለት ነው እንዴ ግራ ገባኝ። እና ቁጭ ብዬ ላይክ ካለ ገንዘብ ሰው እንዴት ይረዳል? ታውቃለህ ብቻዬን ነው ሁለት ልጆች ማሳድገው አይነት ኮንቨርሴሽን ሲጀምር በውስጥ የተሰማኝ ነገር ምንድነው እኔ እሺ የሚል ልብ እንጂ ገንዘብ አልፈልግም የሚል ነገር ተሰማኝ። እና አይ ሪሜምበር ቦታዋን ክፍሏን የት እንደነበርኩ ምን ቁጭ ብዬ አለቀስኩኝ። በቃ እምባዬ ወረደ እንደዚህና እሺ የሚል ልብ እኔም ቢያላልኩም እሺ አልኩኝ። ግን እሺ አባባሌ በጣም ሪል ነበር። በጣም እንዴት ኤክስፕሌን እንደማደርገው ቬሪ ፓወርፉል ነበር። እና ልብ ብቻ እሺ የሚል ልብ ብቻ እሱማ አለኝ፣ በቃ ይሄን አልደራደርም አለኝ ብያልኩ። ለካ ሚስጥሩ ምንድን ነው መሰለሽ ሳርዬ፣ እኛ እሺ ስንል እግዚአብሔር ፕሮቫይድ ያደርጋል። እኛ እሺ ማለታችን እሱ የእኛን ገንዘብ አይፈልግም። እና አሁን እንግዲህ ኬላ ፋውንዴሽን 12 ዓመቱን እያዘ ነው። እግዚአብሔር ነው እስካሁን ፕሮቫይድ ኬት ራሱ እንዴት ሆኖ እንዴት ደረሰ ብትይ ይኸው እግዚአብሔር አምላክ እንግዲህ እችን ተጠቅሞ እሺ ስላልኩ ብቻ ነው ይሄ ሁሉ እናት ሊረዳ የቻለው። የእሱ ጸጋ ነው፣ የእሱ ስራ ነው። እኔ መቆሜ እንኳን ዛሬ ቆሜ እንኳንስ የኬላ ፋውንዴሽን ፋውንደር ሆኜ ተይ በህይወት መቆሜ የእግዚአብሔር ስራ ነው። ከአንዴም 2 3 4 ጊዜ መሞት የምችል ሰው ነበርኩ። በመኪና አደጋ ብቻ እንደዛ ነግሬሻለሁ። 3 ሰዓት ነድቼ ስመጣ ምናምን በአይኔ ያየሁት ብዙ ነገር ስላለ እንኳንስ ኬላ ፋውንዴሽን አይደለም የኔ ህይወት ያተረፈ እግዚአብሔር አምላክ ነው። አሁንም በኬላ ፋውንዴሽን ላይ እኛን ተጠቅሞ ብዙ እናቶችን እየረዳ ያለ እግዚአብሔር አምላክ ክብር ምስጋና ይግባው። አሜን። በጣም ደስ የሚል ቴስቲሞኒ ነው። ዋው! ልብሽን እንጂ ገንዘብ አይደለም የምፈልገው። ምክንያቱም ሁሉ የሱ ነው፣ ሁሉ የሱ ነው። እኛ ይመስለናል እንጂ እኛ መታዘዝ ነው እና ታዘዝ ነው የሚፈልገው እግዚአብሔር። እና በጣም ነው እና ልጇ የምታለቅስ እናት ቆይ አትባልም ያልሽው በጣም ልብ የሚነካ ነው። እና እንግዲህ ያ ልብሽ ውስጥ ስላለፍሽበት ቆይ አይባሉም ብለሽ የጀመርሽው ነው እንግዲህ የመሰለኛውን ከነገርሽኝና እነዚህ እናቶች እስቲ ስለነሱ ንገሪን። እነማን ናቸው? ምንድነው የምታደርጉላቸው? ለልጆች ውስጥ ምንድነው የሚደረገው? ኦኬ ሶ ኬላ ፋውንዴሽን በጣም የተቸገሩ እናቶች እና ልጅ ኢትዮጵያ ውስጥ እንግዲህ እንደምታውቂው ሁሉም ሰው ችግረኛ ነው ኦልሞስት ማለት ትቻለሽ። ግን እነኚህ
የተቸገሩ ሰዎች ሰው ቤት ተቀጥረው ወይ ደግሞ በጉሊት መልክ የሚሰሩ እናቶች ሲያረግዙ ከችግር ላይ ችግር ደስፕሬት ይሆናሉ ማለት ነው። አሁን መስራት የማይችሉ ሰው ቤት ሰሩ ከሆነ ሆዳቸው ሲታይ ይባረራሉ። ኤኒዌር ዲስክሪሚኔሽን አለ። ምንም አይነት ህግ የለም እነሱ እንዳይባረሩ የሚያደርግ። ስለዚህ ምን ይሆናሉ? አሁን እርጉዝ ሆነው ጭራሽ ስራ የማይኖራቸውም ማለት ነው። ልጁን ደግሞ ወልደው የሚያበሉት ነገር የላቸውም። ሰው ኢዘር ይለምናሉ። ብዙ ታሪክ አለ። ወይ ደግሞ ስራ ይገባሉ። አሁን አንድ ዩቱብ ላይ ራሱ አንድ እናት የኛ ምስክርነት ስትሰጥ በቃ ጠላ ቤት ተቀጠረች ህፃኑን ይዛ፣ ግን ልጇ ተሰረቀ። እና እንዲህ አይነት በጣም ልጅሽን ማብላት አለብሽ ዝም ብለሽ። ልክ እኔ የነበርኩበት ሲቹዌሽን ማለት ነው። ወጥቼ መስራት አለብኝ እንዳተሰም ታይም ልጆቼን ማየት አልችልም። እንደሱ አይነት በጣም ደስፕሬት የሆነ በችግር ላይ ችግር ያጋጥማል። አንዳንዶቹ ደግሞ ጉሊት ምናምን የሚሰሩ እናቶች ህፃኑን ይዘው ትሄዳሉ። እዚህ ጋር ለመሸጥ ወደዛ ወደዚህ ሲሉ ልጁ መኪና ይገጫል። እና እንደዚህ አይነት በጣም እኔም ልብ ውስጥ የነበረ አይ ቲንክ እግዚአብሔርም የጠራኝ ለዛ ይመስለኛል። እና እንደዚህ አይነት እናቶችን በመሀል ኢንተርቪን በማድረግ ልጆቻችሁን አምጡና እኛ ጋር አስቀምጡ፣ እናንተ ደግሞ ሄዳችሁ ሰርታችሁ ገንዘብ ይዛችሁ ነው። እና እችን ጊዜ እስኪያልፉ ድረስ ማለት ነው እስኪያልፉ ድረስ የሚረዳ ድርጅት ነው። የነፃ ፍሪ ዴይ ኬር ነው ያለን። እስካሁን ድረስ በአጠቃላይ የረዳ ነው ሰው ብዙ ቢሆንም አሁን አሶፍ ቱዴይ ዛሬ አሁን 112 ልጆችን በቀን ከሰኞ እስከ ቅዳሜ ነው የምንቀበለው። ያ ማለት ወደ 112 እናቶች ሄደው ሰርተው ይመጣሉ ማለት ነው። ልጆቹን ደግሞ ስንቀበላቸው ምግባቸውን እናበላለን፣ ሜዲካል ኢንሹራንሳቸውን ከበር እናደርጋለን። ለእነሱ ብቻ ሳይሆን ለእናታቸውም ለመላው ቤተሰብ ቤት ውስጥ ላለው ፋሚሊ በሙሉ የአመት ኢንሹራንስ እንገባላቸዋለን እና እናስተምራቸዋለን። አሁን እዚህ ጋር ልጆቹ ኤርሊ ኤዱኬሽን ላይ ሳይካትሪስትም ባልሆን አምሹር ሜዲካል ባለሙያዎች ሰፖርት ያደርጉታል። ኤርሊ ኤዱኬሽን አንድ ልጅ ከ0 እስከ 5 ዓመቱ ድረስ ያለው ፋውንዴሽን በጣም 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 ኢምፖርታንት ነው። ስትሪት ላይ የዋለን ልጅ በዛ እድሜው ስትሪት ላይ ወይንም መንገድ ላይ የዋለን ልጅ እስከ እድሜ መጨረሻው ልትቀይሩ አልችውም። እዚህ ኤርሊ እንትን ላይ አሁን ስንሰራ እነኝህ ልጆች ላይ ቆንጆ ፋውንዴሽን ላይ እያደረግን ነው። ስነስርዓት መያዝን፣ ማዳመጥን፣ መስማትን፣ ቤተሰብ ማክበርን ነው። እና ግን መቼስ 100-200 ሰው ረድተሽ መቼስ አገርን መቀየር ባትችይም እኛ ህልማችን ብዙ ነው። ማንም አያስቆመው። የኬር ፋውንዴሽን ራዕይ የእግዚአብሔር ስለሆነ ማለት ነው ማንም አያስቆመውም። እና ፕላናችን በቃ በችግር ምክንያት የነገው ኢትዮጵያ ማዳን ነው። እንዴት ነው እነኚህ ልጆች ሬስኪው በማድረግ ስፔሻሊ ስትሪት ላይ ያሉ ልጆች፣ ምክንያቱም ከነኚህ ከደስፕሬት እናቶች በስተጀርባ አንድ ልጅ አለ ማን እንደተወለደ የማያውቅ ምን እንደሆነ የማያውቅ ግራ የገባው አንድ ልጅ አለ። እና አሁን እኛ የምናደርግበት አፕሮች አንደኛ ልጆቹን ቤተሰባዊነት፣ ፍቅርን በልጅነታቸው ቁጭ ብለው ለምንድነው እዚህ ሆንኩት የሚለውን ነገር ሳይሆን መጫወትን፣ መብላትን፣ መጠጣትን ከሌሎች ልጆች ጋር እንደዛ ማድረግን ማስተማር፣ እናቶቹን ደግሞ ወጥተው እራሳቸውን ችለው እንዲመጡ ማድረግ። ዝም ብሎ ገንዘብ መስጠት ዋጋ እንደሌለው እኛም ተምረናል። በዚህ በነን ፕሮፊት ጉዞ ላይ ኢትዮጵያ ውስጥ 99 ጊዜ አንድን ሰው ብር ልከሽለት 100ኛው ላይ ኖ ካልሹ አንደኛ ጠላቱ ነሽ። ይሄ ምንም አንደኛ ጠላት፣ ምክንያቱም በአንቺ መኖርን ለምዷል። አሁን መኖሩን ነው የወሰድሽበት። ስለዚህ እኛ የምንረዳው አንደኛ መሀል ገብተን ማሸጋገር ነው። ሁለተኛው ደግሞ እናቶችን ትንሽ ሲድ መኒ በመስጠትና ትምህርት በማስተማር ስለ ቁጠባ ስለምና አስተምረን ራሳቸውን ችለው በቃ የሚወጡበትን፣ እንደውም የኛ ረጂ ሁሉ ሊሆን ይችላሉ። ለምሳሌ አንዲት እናት እንደዚህ የኛ በሚፈልጉት ነው እኛ የሚፈልጉትን እንጠይቃቸውና ከዛ ስለ ቁጠባ ነው የምናስተምራቸው፣ ምን ማለት እንደሆነ ፕሮፊት ምን መበደር፣ እንደሱ አይነት ክላስ ሰተን። አሁን አንዲት እናት የኛ ተረጂ የነበረች አይጄ ይባላል እሱ ኢንካም ጀነሬቲንግ አክቲቪቲስ ፕሮግራም በእኛ ተቋቁማ አሁን ብሬክፋስት ሙዝ ለእኛ አቅራቢ ናት። እና እንደዚህ ትንሽ የማያያዝን
አሁን ደግሞ አሁን ስትሪት ላይ ስራ አይተሽ ከሆነ ፖሊሶች ምናምን አለ ፍቃድ ከሄዱ ይመቷቸዋል። ስለዚህ ያንን ፍቃድ ማውጣት ለነሱ ለእናቶች ላይ እንትን ምንድነው ባጅ ነው የሚባለው ባጅ እንዲኖራቸውና እንደ ልባቸው ተሯሩጠው የሰሯትን አምባሻምቱን ምን እንዲሸጡ ድንች ጠብሰው እንዲሸጡ ምናምን የማቋቋም አንድ ድል ነው የሚሰጣቸው። አንድ ሲድ መኒ ሰተን ያችን አቋቁመን ግራጁዌት እናስደርጋቸዋለን። ከዛ በኋላ ሞኒተር እያደረግን እያወዳደርን ኢምፓወር ማድረግ እና እናቶች በቃ ሰርተው ራሳቸውን የሚቋቋሙበትን መንገድ እንዲያገኙ ማድረግ እዚህ ላይ ነው የምንሰራው። እና ደግሞ ወጣቶች ላይ ወጣት ደግሞ ስፔሻሊ ያንግ ሴቶች ሪዩዘብል ማንስትሬሽን ፓድ በዶኔሽን መልክ በመስጠት ኢምፓወር በማድረግ አሁን ሲር በጣም ወጣቶች ላይ በጣም እያሰብን ነው። ትንሽ ወጣቱን ኢምፓወር የማድረግ ብቻ ምንድን ነው ልጅ ላይ ስትሰሪ የነገን ኢትዮጵያ ነው የምንገነባው ብለን ነው የምናስበው። አሁን እኮ አንዳንድ ጊዜ ስታስቢው ስትሪት ላይ ቁጭ ብሎ ያደገ አንድ ህፃን ልጅ ምንም ፍቅር ሳያይ ይሄን አታርግ ይሄን አድግ ያልተባለ ልጅ በጭስ በምን ራሱን እያደነዘዘ ኦል ሂ ኖስ ገንዘብ እንደምንም ማግኘቶ መብላትን ብቻ የሚያቀን ልጅ ገንዘብ ከፍልሃለሁ እና አገር አጥፋ ብትዩ ያደርገዋል። ማን ነገረው? ያ ኃጢአት መሆኑን ማን አስተማረው? ማን ፍቅርን አሳየው? ከገንዘብ ከከፈልሽለት ሄዶ ያደርገዋል። ያ ነው አሁን እየሆነ ያለው እና ሀገራችንና በቃ ወጣቱ ላይ ፍቅርን የማሳየትን የመንከባከብን ስፔሻሊ ኤርሊ ኤጅ ላይ ከ5 ዓመት በፊት ከተሰራ የሚል ነው ዋናው ዓላማችን። እና ኤዱኬሽን ሜዲኬሽንን ፉድ ላይ ነው አሁን የምንሰራው ወጣት እናቶችና እናቶች ብቻ አይደለም ባይ ዘ ዌይ ሲንግል አባቶችም አሉ እና ብዙ ጊዜ እናቶችን እንላለን ግን ዴስፕሬት የሆኑ ፋሚሊዎች እና እዛ መሀል ላይ ነው ገብተን የምንሰራው ማለት ነው። ዋው በጣም የሚያስገርም አይነት ነው ስራችሁ። በጣም ደስ ይላል። ገና የሚያቆመው የለም ብለሻል። እግዚአብሔር ነው የሰራው እና ያ ነው ዋናው። ይህን ሁሉ ልትሰሩ የቻላችሁ በጣም በአስቸጋሪ ሁኔታ ውስጥ ነው የሚሆነው ይገባኛል። ግን የሚያቆመው የለም ይቀጥላል። ደግሞ ህፃናት ላይና አረጋውያን ላይ ያልሰራ ማህበረሰብ ብዙ መንገድ የሚሻገር አይመስለኝም። ምክንያቱም ህፃናቶች የሚያድጉ ናቸው፣ ሀገር የሚረከቡ ናቸው፣ እኛ ላይ ዲፔንደንት የሆኑ ናቸው። አረጋውያን ደግሞ ሰርተው ብዙ ነገር አድርገው መጦሪያ ሰዓታቸው ላይ ነው እና ሁለቱ ላይ የሰራ ማህበረሰብ ነው ማበብ የሚችለው ብዬ አስባለሁ። እና በጣም ትልቅ ነገር ነው እያደረጋችሁ ያላችሁት። በጣም ደስ ይላል። እና በኋላ ላይ የፋውንዴሽናችሁን አድራሻ ሰዎች ዶኔት ማድረግ የሚፈልጉ እዛም ቮለንቲር ማድረግ የሚፈልጉ ከሆነ በገንዘብም ከዚሁ ዶኔት ማድረግ የሚፈልጉ አድራሻችሁን ፒን እናደርጋለን ዲስክሪፕሽኑ ላይ እና ሰዎች እየመጣችሁ እንድትረዱ በጣም አሳስባችኋለሁ። አንዳንድ ጊዜ እንዲህ የጀመሩትን ሰዎች መርዳት ነው። ሁሉም እንደዛ ማድረግ ስለማይችል አሁን በየቤቱ ብዙ ሰው አለ ባይ ዘ ዌይ እንዴት አድርጌ ልርዳ በምን ላድርግ የሚልና እንደዚህ በደንብ ተቋቋመ የሚሰራ ሲገኝ ጃምፕ ማድረግ ነው እና ከበረከቱ ተካፋይ ሆኑ ላለሁኝ እና ብዙ አይነት ኢምፓክት እያመጣ ነው እየነገርሽን ያለው። እንደውም ልጠይቅሽ ነበርና አንድ እናት እናንተ ጋር ግራጁዌት አድርጋ ከእናንተ ጋር አድርጋ ለእናንተ ሙዝ አቅራቢ ሆነች። ይሄ እንግዲህ ቀላል ነገር አይደለምና በጣም ትልቅ ስራ ነው የምትሰሩትና ምን አልሽኝ ቅድም ያው እንግዲህ በመጣው ችግር ልጅሽ ላይ እንግዲህ ብዙ ሰው እኮ ያልፋል በዚህ። አሁን ልጁ ታመምበታል፣ ዴስፕሬት ይሆናል። ግን እንደዚህ ቃል የሚገባ በጣም የተወሰነው ነውና አንቺ ቃል ገብተሽ እንደዛ ማድረግ ያለሽ እግዚአብሔር ልብሽ ውስጥ ስላስቀመጠው ነው ይሄንን ነገርና እግዚአብሔር የታየው ነገር ስለሆነ ነውና የመጣን ችግር ወደ ፐርፐዝ መቀየር እንደው እንዴት ነው የሚቻለው? በጣም አንዳንድ ጊዜ ብዙ አይመጣለት በእኛ ባህል ደግሞ አልተለመደም እና አይ ነው እኔ እንግዲህ ራሴ ነኝ ብዬ ማለት አልችልም። አይ ቲንክ እግዚአብሔር ነው የረዳኝ ነው እማልክደው አይነት እግዚአብሔር ረዳኝ። ገባሽ አይደል? እማልክደው ምልሽ ምንድነው ቅድም እንዳልኩሽ 2 3 4 መሞት የሚገባኝ ሰው ነበርኩኝ ስል ያየሁት ነገር ነው። ፍለፊቴ እንደዚህ ሰው ሁሉ እንትን ብሎ በጣም ብዙ ጊዜ ነበር እንደውም 911 የምደውለው ለሰው ፈርስት ፐርሰን አራይቭ አርጌ ማለት ነው። ከእንቅልፌ በቃ ልም ያለ እንቅልፍ አይወ ላይ የቀሰቀሰኝ ሰዓት አለ እና ብዙ አንዳንዴ ኤክስፒሪየንስ የምታደርጊውን ነገር
ማንም ሰው nobody can talk you out of it like በቃ ያየሽው እና ከዛ ሁሉ በኋላ ለኔ አለመታዘዝ የማይቻል ነገር ነበር። በዛ ላይ ደግሞ የደስፕሬት ማዘርን ነገር ራሴ አይቼዋለሁ በህይወቴ ስላየሁት አስፈላጊነቱን የምደራደርበት ነገር አልነበረም። ከለር ፋውንዴሽንን ደግሞ እንደ ቴራፒ ነው ፋሚሊያችን በሙሉ። ባይ ዘ ዌይ ብዙ ጊዜ ሰውን ለመርዳት ብለሽ የጀመርሽው ነገር ራስሽን ሲረዳሽ አይተሹ ታውቂያለሽ? ላይክ እኔ እረዳለሁ ነበር ያልኩት፣ ግን እኔን የረዳኝ ማለት ትችላለሽ ፋውንዴሽኑ in so many ways። አንደኛ ልጆቼ ላይ አሁን የመጀመሪያው ልጄ ኦልሞስት ተረክቦታል ማለት ትችላለሽ ካሌ ፋውንዴሽንን። እሱ ብቻ አይደለም ደግሞ የተረከበው እንዳለ ፈርስት ጀነሬሽን እዚህ አትላንታ ይሄ ነገር የኔን ላይፍ ስለቀየረ ብሎ ኪድስ ፎር ኪድስ የሚል ፕሮግራም አመጣ። ማለት ኪድስ እዚህ አሜሪካን ሀገር የተወለዱ ልጆች ኢትዮጵያ ላሉ ልጆች ኪድስ ፎር ኪድስ እና በዛ ኪድስ ፎር ኪድስ ፕሮግራም ባታምኝም ከ50% በላይ ኢንካሙ አሁን የከለር ፋውንዴሽን ጀነሬት የሚያደርጉት ልጆች ናቸው። ለዛ ነው ማንም ያስቆመው የሚያልኩሽ። ኦልሬዲ በህይወቴ ያለው እግዚአብሔር ተረካቢዎችን ስላሳየኝ ማለት ነው። እግዚአብሔር ሲጀምር የሚገርም ነው። አሁን የዚህ ሀገር ልጆች እንኳንስ የኢትዮጵያን ሀገር ልጆች እርዶ ልትቀርቶ ራሳቸውን እንኳን እንዲረዱ ምንም መናገር አትችልም ከልባቸው እግዚአብሔር ካላመጣላቸው ወይንም ብዙም ፓወር የለንም። እና ይሄ ግን የእግዚአብሔር ስራ ነው ይመስለኝ። አሁን ልጆቹን ወጣቶቹን ሳያቸው አሁን ቅድም ሪዩዘብል ፓድ ይሻሉኝ እሱን የሚያደርጉልን ወጣቶች አሉና ማራኪ ሄለን 2ኛ ዓመታቸው ራሳቸው ነው ደውለው ኤምሪ ተማሪዎች ናቸው ቆመው ፈንድሬዝ አድርገው በቃ የራሳቸውን ክሬቲቪቲ ተጠቅመው ብሩን ይዘው እንደዚህ ስጡልን ይሉ ማለት ነው ከኛ ጋር ኮላቦሬት አድርገው። አሁን ልጆቹ ናቸው ወደኛ እየመጡ ያሉት። እኛ ሄደንም መፈለግም የለብንም አይዲያ ይዘው ይደውላሉ። አሁን 5 ሃይስኩል ተማሪዎች አበሾች እና ኤርትራን ኢትዮጵያን ኤርትራን ተማሪዎች አንድ ላይ ሆነው ሳከር ቶርናመንት በእናንተ ስም አድርገን ገንዘብ ሬዝ ልናደርግላችሁ ነው። እና ይሄ ሁሉ ሲድ የተጀመረው በእኔ ተናነሳሽነት ነው። እሱ 16 ዓመቱ እያለ ገና አይ ቲንክ ከ7 ከ8ኛ ዓመት ጀምሮ ስንሄድ እኔ ልጆቼን ባይ ዘ ዌይ ኢትዮጵያ ተዝናንተን አናውቅም። በቃ እንሄዳለን እናቶቹ ቤት እንደዚህ ሰፈር ውስጥ መንደራቸው ሰዎች ነው ሄጄ ማሳያቸውና ጭንቅላት ውስጥ ተቀረጸ። በቃ ይሄ ነገር እንዴት ነው ምን ማድረግ ነው የምንችለው? እንዴት ልጆቹ ምን አደረጉ? ልጆቹ በቃ ይሄ ነገር ልብ ውስጥ ተቀረጸና በ16 ዓመቱ በራሱ አነሳሽነት ስኩል ሰፕላይ ሰብስቦ እንዴት አድርጌ ዴሊቨር ላድርገው ስለ ራስ ይሄድ አልኩት። ቢዚ ነበርኩኝ እና በ16 ዓመቱ ሄደ፣ ራሱን ችሎ ሄደ። ላይፍ ስትሪም እያደረገ ነው ሲያሳያቸው የነበረው። እዚህ ላሉት ካለ ጫማ የሚሄዱ ልጆች ናቸው። ስኩል ሰፕላይውን ራሱ ዴሊቨር አደረገበቹ እና ያችን ነው በቃ አዌርነስ ፈጠረ። እዚህ ላሉት ልጆች እኛም መርዳት እንችላለን ኖ ማተር ሃው ኤጅ ዊ አር ምናምን በሚል አዌርነስ ፈጠረ። ትልቅ እንቅስቃሴ ተፈጠረ ወጣቱ ላይ መነቃቃትን፣ ከራስ በላይ ማሰብን። ለኔ በእውነት ነው የምልሽ ሳሪ፣ እኔ በእነሱ እድሜ እንደዛ አይነት ልብ አልነበረኝም። ግን ሰክሰስፉል ማለት ከራሱ በላይ ማሰብ የሚችል ሰው ነው በእኔ ዴፊኒሽን። እና እነኝህን ልጆች እነሱ they inspire me like ስመለከታቸው በዚህ እድሜያቸው ከራሳቸው በላይ ሄደው ለኢትዮጵያ ልጆች ምናምን ሳይ ከእግዚአብሔር በታች ለካ በእነኝህ ልጆች ኢትዮጵያ ተስፋ አላት እንድን ነው የተገደድኩት። ምክንያቱም አልተወለዱበትም፣ አይናገሩትም ቋንቋውን፣ ፍቅር ነው ያዛቸው በቃ። እና ከእውነተኛ መርዳት ነው ያለው። እና እነኝህ ልጆች እኮ ሰክሰስፉል ናቸው ቢኮዝ ለማያውቁት አገር፣ ላልተወለዱበት ሀገር ለማያውቋቸው ልጆች እኛን የሚመስሉ ልጆች ብለው ጠዋትና ማታ ፀሐይ ላይ ቆመው መኪና ካርዋሽ መኪና አጥበው፣ ካርዋሽ ነው አሁን አድርገው መኪናውን ብዙ ጊዜ የሚያደርጉት ሰብስበው አጥበው ሄዳለኝ። የሚያጥቡ ቀን ሄጄ ልርዳችሁ ስላቸው ነው የሚሉት። አንቺማ በፍጹም እንደውም ያንቺን መኪና በነፃ ነው የምናጥበው በፍጹም ነው የሚሉት። እና አላቃቸውም ሄጄ ነው እዛ የምተዋወቃቸው። አፕሪሼት አድርጋቸው የማልጠግባቸው የነኚህ ልጆች እግዚአብሔር ያስነሳቸው ለካሌ ፋውንዴሽን እናቶች፣ ለካሌ ፋውንዴሽን ልጆች ስመለከት ከኔተን ጨምሮ አዲሱ ጀነሬሽን እግዚአብሔር
ስራውን እየሰራ ነው ባይ ነኝ። አሁን ምን ነበር የጠየቅሽኝ? ጥያቄው ጠፋኝ እኮ። እሱ ነው ያ የመጣን ችግር ወደ ፐርፐስ ለውጠሽ ይህ ሁሉን ሰው አንተን አልሽው። አዎ የመጣን ችግር ወደ ምክንያቱም ሁሉ ችግር ለመልካም ነው። አንዳንድ ጊዜ በጣም አስቸጋሪ ልጅ ካለሽ ያ አስቸጋሪ ልጅ በጣም ባለውለታሽ ነው። ምክንያቱም ይቀይርሻል። የእሱን አስቸጋሪነት ለማሸነፍ ስትይ አንቺ ትዕግስትን ትማሪያለሽ። በህይወታችን ላይ የሚመጡ ፈተናዎች በሙሉ ካወቅናቸው የኛ ማደጊያ ምክንያት ናቸው። የኛ እግዚአብሔር የሆነ ነገር እኛን ለመቀየር ሲፈልግ በሆነ ነገር ነው የምንፈተነው። አሁን ለምሳሌ እኔ አሁን ወደኋላ ሄጄ 12 ዓመት ነው ወደኋላ ሄጄ ስመለከተው በሰዓቱ የደረሰብኝ ነገር ሴንስ አይሰጥም። ያናድዳል፣ ዋይ ያስብላል፣ በቃ ያበሳጫል። አሁን ደግሞ እዚህ ሆኜ እሰይ ሆነ አይደለም፣ በፍጹም አይደለም። ግን ምንም ማድረግ የማልችለውን ነገር አትሊስት በመልካም ነገር ተቀይሮ ስላየሁት ደስተኛ ነኝ። አንዳንድ ጊዜ እንዲህ ነው። ኢቭን እንደ ክርስቲያን ህይወት ስትመለከቱ ሴጣን አንቺን አታክ ለማድረግ ሲመጣ እኔን ኦኬ አል ሾው ዩ በእኔ ምክንያት 100,000 of women will be free በእኔ ምክንያቱም የማይነካን የነካው አይነት መልስ ነው የምትመልሹ ማለት ነው። ስለዚህ አሸናፊነት ነው ለምን እያለ ልክ እንደዛ እንደቀደሙ ምሳሌ ማለት ነው ከማለት ይህንን ነገር እግዚአብሔር አምላክ ወይ ደግሞ መጽሐፍ ቅዱስ ላይ ይላል all things change into something good for those who loves them የሚል ጠቅሳለ። ይቅርታ በእንግሊዝኛ በአማርኛ ግን እግዚአብሔርን ለሚወዱ ነገሮች ሰዎች መጥፎ የደረሰባቸውን ነገር ወደ መልካም ነገር ቀይረዋል የሚል አለ እና እሱም ብቻ ነው ማድረግ የምንችለው። ሁለት ምርጫ ነው ያለን። አንደኛው እንዳልኩሽ ለምን ዋይ እያሉ የራስን ሰላም ማጣት። ግን ይቻልን በጣም አጭር ናት። ነገጣት የዛሬ 100 ዓመት እኮ ይሄ ቤት የለም እኔ የለውም ማንም የለም። ስለዚህ ጊዜ የለንም ለዛ ለምን እያሉ ራስን እያቆሰሉ መሄድ። ስለዚህ ያለን እድል ሁሉና ለምን ማለት ዋይ ናት ሚ ማለት ጀመርኩኝ። ዋይ ሚ ብያለሁ። ባይ ዘ ዌይ ዋይ ሚ በጣም ብያለሁ። ባይ ዘ ዌይ በጣም ፉል ኦፍ ፕራይድ ነው ዋይ ሚ ማለት። ሌሎቹ የደረሰባቸው ይገባቸዋል ማለት ነው ወይስ ምንድን? ለራሴ በኋላ ላይ ሳስበው ዋይ ናት ሚ ዋይ ናት ሚ እግዚአብሔር እሱ አጠገቤ ካለ if he's for me ላይፋችን እኮ ምሳሌ ሆነን ሌላን የምናስተምርበት ነው እንጂ ማን ስለሆንኩኝ ነው እኔ ፐርፌክት ላይፍ የሚገባኝ? የእግዚአብሔር ፍቃድ ከሆነ እሱ አጠገቤ ከሆነ እሱ የሚረዳኝ ከሆነ የሌሎች እናቶች መዳኛ መንገድ የሚከፈትበት መንገድ ከሆነ እግዚአብሔር ወደ መልካም ነገር ከመራው አምናለሁ ካልኩኝ መታዘዝ አለብኝና እግዚአብሔር አሁንም ቢሆን እንድታዘዝም ያደረገኝ አምላክ እሱ ነው። እኔ ምንም የምወስደው ክሬዲት የለም። ግን ደግሞ እኔ በታዘዝኩኝ ይሄው የልጆችን መውጫ ሆነ። ይሄው ፋውንዴሽን ባይ ዘ ዌይ ኬለፍ ፋውንዴሽንን የጀመሩት አንድ ቄስ ነበሩ። በካሌፍ ፋውንዴሽን ስም ሳይሆን በራሳቸው 30 ልጆች ሰብስበው ለመርዳት እየሞከሩ ሳለ ህይወታቸው አለፈ እና በአጋጣሚ አጠገባቸው ሆኖ ወንድሜ ይረዳቸው ነበር እና እነኝን ልጆች ምን ላርጋቸው ብሎ ደወለልኝ። እኔ ደግሞ እንደነገርኩሽ ከእግዚአብሔር ጋር የተደራደርኩ በነበረ ሰዓት ግን እኔ ጠቅልዬ እነኛ ልጆች ስወስዳቸው የእሳቸውን የቄሱን ባለቤትና 2 ልጆች አብረን የወሰድነው። አሁን እንግዲህ አስቢው እኚህ አባት ይህን ነገር ሲጀምሩ ለልጄና ለሚስቴ ብሎ አይደለም የጀመሩት፣ ሌላ ልጅ ሊረዱ ነው። ግን እሳቸው የጀመሩት የሚስታቸውና ለልጆቻቸው ተረጅ ሆነ። እኔ ደግሞ የጀመርኩት ልጄ ተረካቢ ሆነ። ህይወት እንዲህ ናት። ህይወት እንዲህ ናት። በኬለፍ ፋውንዴሽን ነምበር 1 ያገኘኋቸውን ሰዎች መቼም አላገኛቸውም ነበር። በዚህ ፋውንዴሽን ብዙ ነገር ተመሬበታለሁ። ብዙ መልካም ሰዎችን አውቄበታለሁ። የልጄ ላይፍ ተቀይሮበታል። አሁን እሱ አይቪ ሊግ ስኩል ፉል ስኮላርሺፕ አግኝቶ ሄደው ኤሴውን ግን ብትመለከቺ በሙሉ የካሌፍ ፋውንዴሽን ነው። እኛ ፕሪ ካልኩሌት አድርገን አይደለም ያንን ግን የሰራው ስራ ፓሽኑ ሲናገር አይቪ ሊግ
ፉል ስኮላርሽፕ ያገኘበት ይሄ አንዱ የእግዚአብሔር ልከፍለው የማልችለው በአመት $90,000 በላይ 4 ዓመት ይሄ ልጅ ተመርቆ ሲወጣ ይሄ የእግዚአብሔር ሳታስቢው የምታገኘው ነገር ቤነፊት ነው። ከዚህ በላይ ደግሞ ከምንም በላይ የመንፈስ እርካታ ታገኛለሽ። እኔ አሁን የሚያስደስተኝ ነገር ቢኖር ቅድም እንደነገርኩሽ እናቶች ከዚህ ውስጥ ሲወጡ የደከማት እናት መታ፣ ግራ የገባት እናት፣ ልጅ የተሰረቀው የምትል እናት መታ ልጇን እኛ ጋር ጥላ ሄዳ ልጁ ሲበላ ይሄ ነው በቃ የኔ ህይወት። ይህንን ስመለከት ከእናት ቤት ሪታይር አድርጌ ፉል ታይም ከእናቶቹ ጋር አንድ ላይ ሆኜ ችግራቸውን ተሸክሜ አንድ ላይ ሆነን ልጆች አድርገን ልጆች እስክናሳድግ ከዚህ በላይ እኔ እንጃ መታደል አለ ብትኛ አላምንም። በጣም ሰልፍ ሳቲስፋክሽን የሚሰጥ ነገር ነው እና ያልፋል። ማንኛውም ችግር ቢሆን ግን እግዚአብሔር አምላኩ ይሄንን ምን ላድርገው ብለን ስንጠይቅ እግዚአብሔር ነፍስ ይዘራበታል። ለእኔ ይሄ ነው ለምን አይደለም። እግዚአብሔር ግን በጣም የሚያስደስት ነፍስ ዘርቶበታል ብዬ ነው የማምነው። ዋው በጣም ፓወርፉል ሜሴጅ ነው ያስተላለፍሽው ጤንዬ፣ በጣም የሚገርም ነው። እና ይህን ሁሉ እያወራሽኝ መጀመሪያ የረዳሽ ፎርጊቭነስ ነው፣ ክላሪቲ ሊሰጠሽ የሚገርም ነው። እና ሰው አሁን ከዚህ ቢወስድ የምለው ነገር የእውነት በጣም ትልቁ በዛ ችግሩ ሲያልፍ ሲንግል ማም ሆነ ሲንግል ዳድ ሆነ በሌላም ነገር ለዚህ ተበደልኩ ያለ ሰው ኦፍኮርስ ወዲያው ላይሆን ይችላል፣ ግን ያንን ፎርጊቭነስ ይቅርታ ካረገ በኋላ እግዚአብሔር መስራት ይጀምራል። ክላሪቲ ይኖርሻል፣ ግልጽ ሆኖ ማየት ይቻላል። ለዚህ እዛ ላይ መሆኑና ያ ትልቅ ፓወርፉል ነገር ነው ያስተላለፍሽልንና እንደዛ በማድረግሽ ብዙ መንገድ ተከፈተ። አሁን እንዳልነው የመጣን ችግር ወደ ፐርፐዝ ወደ ትልቅ ነገር አሁን ልኑርለት የምትዩ ነገር አደረግሽና ፓወርፉል ሜሴጅ ነው የሰጠሽንና እጅግ አድርጌ ነው የማመሰግነው። በጣም ብዙ ሰዎች እንደሚጠቀሙ እርግጠኛ ነኝ። ታይምለስ የሆነ ቪዲዮ ነው ይሄ የሚሆነው ተቀምጦና እጅግ አድርጌ ነው የማመሰግነው። አንድ የመጨረሻ ጥያቄ አለኝ። በዛ በልጅነቴ ብዙ ነገር ስላካፈልሽ አንድ ነገር ባቅ ኖሮ ያኔ አሁን ቁጭ ብዬ ሳስበው ባቅ ኖሮ አሁን እንደዚህ የምታልፍ ናት። ብዙ ነገር ብለሽናል፣ የሚወሰድ አለ። ግን እንደው አሁን አንድ ነገር ብትሰማና ብትወስድ ብለሽ የምትመክሪው የምትነግሪያት ለእኔ ሰው ቢነግረኝ ኖሮ የምትዩ ነገር ካለ እና እንጨርሳለን። ኦኬ፣ ከባድ ጥያቄ ነው። ምክንያቱም በጥንቃቄ መመለስ ስለመፈልግ ማለት ነው። አንድ ብቻ አይደሉም ነው ጨምሬበት ብዙ ነገር አላውቅም ነበር። አይገርምሽም? ደግሞ ካለማውቄ ጭራሽ ማውቅ ይመስለኝ ነበር። ሰው አንድ ነገር ባቅ ኖሮ ትልቁ ነገር አሁን አውቄዋለሁ እያልኩኝ ሳይሆን ዛሬ ባወቅኩት ሌቭል እግዚአብሔርን ባቅ ኖሮ ጆርኒ ነው። ታውቂያለሽ፣ እግዚአብሔርን ማወቅ እሱ ጆርኒ። ግን አንዳንድ ጊዜ ራሳችን ፐርፌክት የራሳችን ጠላት እንሆናለን። እግዚአብሔርን ሳናቅ ስንቀር ምንም ሰይጣንም አያስፈልገንም። አለማወቅን የመሰለ ትልቅ እንትን የለም እና ዛሬ ነው እኔ ሁሉን ነገሬን ከእግዚአብሔር ጋር ወያያለሁ። ያ ነገር በፊት ቢሆን ኖሮ በፊትም ነው አለ፣ ግን እንዴት ነው ላይክ ናት በዚህ ላይ ብላል ነበር ነው። ለምሳሌ የጸሎት ሰው አልነበርኩኝም። አሁን የጸሎት ግሩፕ አለኝ። አንደኛ ኮኔክሽን ኦፍ ኮሚኒቲስ ቬሪ ኢምፖርታንት ነው። የሚከብደንን ነገር ኮንሲስተንትሊ ማድረግ የሚያቅተን ነገር በግሩፕ ስናደርገው ሞር ፕራክቲካል ነው እና አሁን የጸሎት ግሩፕ አለኝ። ሁሌ 6 AM ኤቭሪዴይ 6 AM እንገናኛለን። በጣም ነው ያሳደጉኝ። አመት አለፈ። ኢማጂን and I realized እንደ ተራራ የከበደ ነገር ሲናድ በጸሎት የድሮ ጸሎት ብዙ ጊዜ በጣም ከባድ ነው። ጸሎት ታውቂያለሽ፣ 5 ደቂቃ እንኳን መጸለይ ከሰው ጋር ስትሆኝ ግን ብርታት ይሰጣል፣ ጥንካሬ ይሰጣል። እንዴ መልሱ ሁሉ ቀላል በእጅ ነበር እንዴ አልኩኝ። አሁን ጸሎት በእጃችን ነው። በእጃችን እኮ ነው። ሰው ብዙ ጊዜ ቤታችን የሚደፈረው በሰው አይደለም። ባይ ዘ ዌይ ኢቭን ሲንግል ማም
ኤክስ ሃዝበንዳችሁ አይደለም ጠላታችሁ። ባይ ዘ ዌይ ሴጣን ነው ያንን ሰው ተጠቅሞ የሚሰብርሽ እንትን የሚልሽ። አንዱም ላይ ይቅርታ ይረዳኝ እሱን አነጣጥሎ ማየቱ ነው። ብዙ ጊዜ ጠላት አድርገን የምናየው ሰውን ነው፣ ሰው ላይ ነው። ግን ለካ ሰው ተጠቃሚ ነው፣ የሴጣን ተጠቃሚ ነው። ግን እኛ አሰ ክርስቲያን ጠላታችን ሴጣን ብቻ ነው። ግን እሱ ደግሞ ከነቀንዱ መምጣት ስለማይችል በሰው ነው የሚመጣው፣ በምንወደው ሰው ወይ በልጆቻችን ወይ በባሎቻችን ወይ በፋሚሊ ሜምበሮቻችን ነው የሚመጣው። ግን ያንን ነጥለሽ ስትመለከቺ ለዛ ሰው እንደውም ትጸልያለሽ። ምክንያቱም ያ ሰው ተጠቀመበት እንጂ የዛ ሰው ክፋት አይደለም እና ይረዳሻል። እና የልብን ማንጻትን ጥበብ ባቅ ኖሮ በጣም ኢምፖርታንት ነው። ታውቂያለሽ፣ ከጥላቻ ንጹህ፣ ከአንፎርጊቭነስ ንጹህ መጀመሪያ ራስ ላይ ነው። በቃ የራስን ልብ ማጽዳት ላይ ነው። ኢቭን ንግግርሽ ራሱ የሚወጣው ከልብሽ ነው። ያ ከቆሸሸ በቃ ሁሉ ነገር ነው የሚበላሸው። ገባሽ አይደል? ኢቭን በምንም ነገር ላይ ሰክሰስፉል መሆን ይከብዳል። አንዳንድ ጊዜ ልባችን በአንፎርጊቭነስ ሊሆን ይችላል፣ በሪዘንትመንት ሊሆን ይችላል፣ በጥላቻ ሊሆን ይችላል። ትልቁ ስራ እዚህ ምድር ላይ ማንንም ሰው መቀየር አይደለም። ኢቭን ልጆቻችንን መቀየር አንችልም። ራስን መቀየር ከባድ ነው። በእግዚአብሔር ይቻላል። ራስን ደግሞ ለመቀየር ሃይማኖት መቀየር አይደለም፣ ራስን መቀየር ልብን መቀየር ነው። ራስን መቀየር ኢቭን ብዙ ሰው አሁን የሚሳሳተው ራሱን የቀየረ መስሎት ሃይማኖት የሚቀየር ልቡ ሳይቀየር ነው። ግን ከትላንትና ዛሬ እኔ ትላንትና ሀሜተኛ ከሆንኩኝ በዚህም ዓመት ሀሜተኛ፣ የሚቀጥለውም ዓመት ሀሜተኛ ምናምን ከሆንኩኝ ሳምቲንግ ሮንግ እና ከራስ ጋር ኦነስት ሆኖ ራስን በመስታወት አይቶ ራስን ሰው ከቀየረ ሁሉንም ሰው መቀየር ይችላል። ልጅሽን መቀየር ትችላለሽ። ራስን ስትቀየሪ አንቺን አይቶ እኮ ነው አንቺን። እና እሱ ነገር ራስ ላይ መስራትን ብዙ ጊዜ እግዚአብሔር ነው እንደ መስታወት የሚያሳይሽ። እሱን ደስፕሬት የሚጣሩ ሰዎች ራስሽን ያሳይሻል፣ ይመራሻል። እኔ መጽሐፍ አንብቤና አይደለም ቱ ቢ ኦነስት በቃ የአይነ ስውር አምላክ እግዚአብሔር አምላክ በቃ በሌቭሌ በድንቁርና መቱ ምልሽ የገለጸልኝ። አሁንም ገና ጆርኒ ግን ስፔሻሊ እናቶች ጸላይ መሆን አለብን። ይሄ ጀነሬሽን በጣም እንኳን ለነሱ ለኛ የከበደ ዘመን ነው። በጣም ኮንፊውዝ የሚያደርግ ወቅት ነው እና ለልጆቻችን መጸለይ አለብን። በጣም ጸላይ እናቶች መሆን አለብን። በቃ በዚህን ሰዓት በጉልበታችን ነው፣ በጉልበታችን መንበርከክ አለብን። እሱን ነገር ባቅ ኖሮ ብዙ ነገሮችን መቀየር ይችል ነበር። ብዙ ነገሮችን እንደገና ደግሞ አንፎርጊቭነስ ስታደርጊ ምንድነው ቮልነረብል ነሽ፣ ለሌላ አደጋ ቮልነረብል ነሽ። ምክንያቱም ኖርማሊ እኮ አይ ቲንክ አይዛያ 61 ላይ የሆነ ብቻ የተጎዳ ሰው ደብል ፖርሽን እግዚአብሔር ብሌሲንግ እንደሚሰጠው ተጽፏል። ግን ያንን ደብል ፖርሽን እንዳናገኝ አንፎርጊቭነስ ክፋት ምናምን በገዛ እጃችን ማለት ነው እናጥረዋለን። ፕሮሚሳችን እንኳን ደብል ፖርሽን አንድ ፖርሽን እንዳናገኝ ሴጣን ያንኑ የተጎዳሽበትን ነገር ጠብቆ እንደገና ውስጥሽን በንዴት በምናምን ይሞላዋል። እና አንዲት አሜሪካዊ ስናወራ ስለዚህ ስለ አንፎርጊቭነስ ምን አለች? አንፎርጊቭነስ ማለት እኮ መርዝ ጠጥተሽ ሌላ ሰው እንዲሞት መጠበቅ ነው። that's exactly ገባሽ? ችግር ደርሶብሻል፣ እንደገና በዛ ላይ መርዝ ጠጥተሽ ያ ሰው እንዲሞት ትጠብቂያለሽ። ራስሽን እየገደልሽ እና የራሳችን ጠላት እንሆናለን ባለማወቅ። እና እግዚአብሔር አምላክ እንግዲህ ሁላችንም ከራስ ከልብ ማጽዳት። ማንንም ሰው መቀየር አንችልም። ለምን ዋይሚ እያሉ መጸጸት አያስፈልግም። ወደ ሌላ ነገር ነው የሚገፋን፣ ወደ ሌላ ማደንዘዣ ነገር ነው የሚወስደን። ሁሉንም ትተን ሁሉንም እርግፍ አድርገን ትተን ግን ለእግዚአብሔር ሰተን ወደፊት ከሄድን ሁሉም ያልፋል። ልጆቹም ያድጋሉ፣ ጓደኞቻችን ረዳቶቻችን ይሆናሉ። የኔ ልጆች አሁን ረዳቶቼ፣ ጓደኞቼ፣ አማካሪዎቼ ናቸው። ሁሉ ነገር ነው በግልጽ የምንነጋገረው እና እግዚአብሔር ይረዳናል። ዋው ጥልቅ መረዳት ነው። ጥልቅ መረዳት ይሄ መገለጥ ነው የሚባለው። በእውነት ቀላል ነገር አይደለም። በጣም ፓወርፉል ሜሴጅ ነው። ሁለቱንም ጊዜ ያስተላለፍሽልን እና
ቀላል ነገር አይደለም። ለብዙ ሰው መጽናኛ፣ ለብዙ ሰው አይን መገለጫ ይሆናል ብዬ አስባለሁና ተሞክሮሽ ካለፍሽበት ነገር እንደገና ደግሞ የመጣሽን ችግር ወደ ፐርፐስ ለውጠሽ ኦፕን ሆነሽ ስላካፈልሽን ከልቤ ነው የማመሰግነው። በተመልካቾች በጣም አመሰግነው። ብዙ ሰው በጣም ብዙ የታመቀ ነገር እንዳለሽ ነው ያየሁትኝና ብዙ የታመቀ ብዙ ወጥተሽ ብዙ ሰዎች ጋር ኦልሬዲ ደርሰሻል። ወደፊትም ገና የማያቆም እንደምትሄጂ እርግጠኛ ነኝ። በጣም ነው የማመሰግነው። እዚህ ጋር ማለት የምትፈልጊው ነገር ካለ በይና እንጨርሳለን። ማለት እንፈልገው ሳርቾ እንዳንቺ አይነት እናት ላይ የሚሰሩ ስፔሻሊ አሜሪካን ሀገር በጣም የሚፈለግ ነገር ነው። በጣም ጋፕ አለ እና በእውነት በዚህ አጋጣሚ እጅግ በጣም ላመሰግንሽ እፈልጋለሁ። አንቺንም ሌሎችም እዚህ ላይ የሚሰሩ ልጆች እናቶች ነው። ምክንያቱም እኛ ከሶስተኛ ዓለም ነው የመጣ ነው። እዚህ ሀገር አንደኛ ዓለም ላይ ነው ልጅ ወለድ ነው። ከሶስተኛ ዓለም መተን አንደኛ ዓለም ላይ ልጆች ለማሳደግ እየሞከርን ነው። በዛ መካከል የካልቸር የብዙ ነገር ልዩነት አለ። ልጆቹ ደግሞ እርግጠኛ ነኝ እነሱ ሲወልዱ ይሄ አይነት ችግር ላይኖርባቸው ይችላል። የእነሱ ችግር ደግሞ ራሱን የቻለ ሌላ ችግር ሊሆን ይችላል። ግን እዚህ ላይ በጣም መሰራት ያለበት ነገር ነው። ስፔሻሊ ፓረንቲንግ ላይ እኛ ላይ መሰራት አለበት እና ለምታደርጉት መልካም ነገር በሙሉ አይውሽ አንድ ዊሽ የማደርገው ነገር እንደዚህ አይነት ነገር ቢኖር እኛ ልጅ እያለን አልነበረም። እኔማ አም ላይክ ዘ ፈርስት ከጓደኞቼ ሁሉ መጀመሪያ ወለድኩት፣ መጀመሪያ ግራጁዌሽን ፓርቲ ደገስኩት ምናምን ነኝ እና የምትማሪበት ሰው የለም እና እንደዚህ አይነት ፕሮግራም ብዙ እናቶችን ይረዳል ብዬ የምትሰሩትን ስራ በሙሉ እግዚአብሔር ይባርክላችሁ። ሌላ ይህንን ለምታዳምጭ እናት በሙሉ ግዴታ ሲንግል ማም መሆን የለ ለሁሉም ለእናት ለፓረንት በሙሉ ከኬለፍ ፋውንዴሽን ጋራ በጣም ኮኔክት አድርጉ ብዬ እላለሁ። የበረከቱ ተካፋይ ባይ ዘ ዌይ እኔ ስጸልይ ለዛ ሁሉ ነው የምጸልየው፣ ከኛ ጋር ኮኔክትድ የሆነ ሰው በሙሉ በዛ ምክንያት ሁኑ ለማለት ሳይሆን ቢኮዝ ዊ ሃቭ ትልቅ ቪዥን አለን። እግዚአብሔር እርግጠኛ ነኝ ስፔሻሊ ልጅ ያለው ሰው ይረዳል። ልጅ ያላትን እናት ልጅ ኖሯት የተራበችን እናት መርዳት እንዴት አንገብጋቢ ነገር እንደሆነና ከኛ ጋር ኮኔክትድ ሁኑ። ሜምበርም መሆን ትችላላችሁ። ሊንክ እንልካለን። እኛ እንደምታውቁት ስማችን ኬለፍ ፋውንዴሽን ሴቭ ላይፍ ዊዝ ፔኒስ ነው። ያ ማለት ፔኒ እንኳን እኛ ጋር ጥቅም አላት ማለት ነው። ስለዚህ ኢቭን በወር 1 ብር ከፍላችሁ ሜምበር መሆን ትችላላችሁ። ከኛ ጋር ኮኔክትድ ስትሆኑ ኢሜይላችሁን ሜምበርም ደግሞ ባትሆኑ ስለኛ ሞር ማወቅ የምትፈልጉ ሰዎች ኢሜይላችሁን ላኩልኝ። መንትሊ ሪፖርት ይደርሳችኋል። ኤቭሪ መንት ኢንድ ኦፍ መንት ሪፖርት እንልካለን፣ ያደረግነውን የሰራነውን በየወሩ እና ያለ ምንድን ነው ሳታውቁን ግዴታ ሜምበር መሆን መክፈል የለባችሁ። አውቃችሁን ደስ ብሏችሁ የምንሰራውን ስራ አይታችሁ አዲስ አበባም ስትሄዱ ጎብኝታችሁ ሲሆን ግን ጥሩ ነው እና ሞር ፍሩት ይኖረዋል እና ሁላችሁም ከኛ ጋር ኮኔክት ሁኑ አደራ እንላለን። ስፔሻሊ ሶሻል ሚዲያ ላይ በጣም አንቪዚብል የሆነን ሰዎች ብንኖር አንዱም የኔ ድክመት ነው። አሁን ጥሩ ጅማሬ ነው። ቴንኪዩ ሳርቾ እና ብዙ እንደዚህ ሶሻል ሚዲያ ላይ አልወጣንም። ብዙ ነው ግን የምንሰራው። ከ40,000 በላይ ህይወትን ኢምፓክት አድርገናል ባለፉት 12 ዓመት። ከ40,000 በላይ ዳይሬክት ቤኔፊሻሪ ማለት ነው። ኢንዳይሬክት ደግሞ ሲሆን ወደ 200,000 ነው የሚገባው እና በጣም እንሰራለን። አሁን ደግሞ እንዳልኳችሁ በጣም ደስ የሚለው ወጣቶቹ እየሰሩ ነው ተረክበው ማለት ነው እና የዚህ በረከት ተካፋይ ብትሆን ሁላችሁም በጣም ደስ ይለናል። አብራችሁ እንድታዩ አሁን ትንሽ ነን ገና ስናደግ ስንሰፋ ሁሉ አብረን የሁላችሁም ውጤት ነው እና ኬለፍ ፋውንዴሽን ባይ ዘ ዌይ በዚህ አጋጣሚ ቦርድ ሜምበሮችን በሙሉ ዶኖሮቻችንን፣ ስፖንሰራችንን፣ የኬለፍ ፋውንዴሽን ስታፍ ሜምበር ሞስት ኦፍ ኦል ደግሞ ኪድስ ፎር ኪድስ ወጣቱን እጅግ በጣም በእግዚአብሔር ስም ላመሰግን እወዳለሁኝ። እናቶችም በርቱ። የኬለፍ ፋውንዴሽን እናቶች ነገ ጠዋት እናንተ የኛ ሰፕላየር የኛ ኮላቦሬት ቢዝነስ ኦነር እንደምትሆኑ እናውቃለን። ያልፋል። ለሁሉም እናት ልጁን ለማሳደግ ጎንበስ ቀና ለሚል እናት ወይንም አባት ያልፋል ይሄ ጊዜ። ከጥቂት ጊዜ በኋላ ረዳት እያሳደጋችሁ ያላችሁትና በርቱ ላለሁ።
በጣም ቴንክ ዩ በጣም ነው የምናመሰግነው። በጣም ተናገርሽና ስለ ካሌብ ፋውንዴሽን ኢንፎርሜሽን ከታች እናደርግላችኋለን። ሄዳችሁ ሁላችሁ ሰፖርት አድርጉ፣ ከበረከቱ ተካፋይ ሁኑ። በጣም ነው የምናመሰግነው። ጤና አዳም በጣም ነው የማመሰግነው። እንግዲህ በሌላ ፕሮግራም አጋጣሚ ደግሞ እስክንገናኝ እዛም ወይም ካሌብ ፋውንዴሽን ሄደን እስከምናይ ድረስ በጣም ነው የማመሰግነው። እዚህ መተሽ እንግዳይ ስለሆንሽ በጣም አመሰግናለሁ። ተመልካቾቻችን አብራችሁ ስለቆያችሁ በጣም ነው የማመሰግነው። ይህንን እንግዲህ ይጠቅማል ብላችሁ ካሰባችሁ ለሰው ሼር አድርጉ፣ ሰብስክራይብ አድርጉ። በሚቀጥለው ፕሮግራም እስከምንገናኝ ድረስ እዛ ሰው ይበለን።